ማርገዜን ወዲያው አልነገርኩትም ነበር። በእርግጠኝነት አስወጪው አልፈልገውም ይቅር እንደሚለኝ አቅ ነበር። ለዛም 3 ወራትን አሻግሬ እንዳረገዝኩኝ ስነግረው የፈራሁት አልቀረም። አበደ። ህይወትሽን አታበላሺ፣ ራስሽ ላይ አትቀልጂ፣ ሴትነትሽን አታጨልሚ፣ እኔ ፈጽሞ አልፈልግሽም፣ ይህን ልጅ አስወርጁ፣ ከኔም ምራቅ ያለ። ለመጀመሪያም ለመጨረሻም ጊዜ እንደዚህ አይነት ምርር ቁርጥ ያለ እውነት አይነገረኝ የዛ ዕለት ነበር። ለህይወት አላስብሽም፣ አልፈልግሽም፣ አልወድሽም፣ ይህን ልጅ አስወርጁ፣ ህይወትሽን አታበላሽ ያለኝ። እኔ ግን አሻፈረኝ ብዬ ወደፊት ሄድኩኝ። አላስወርደውም፣ አንተም ታገባኛለህ፣ እኔም እወልደዋለሁ አልኩ። ጓደኝነት ላይ ሆነን ካረገዝኩኝ በኋላ ልጁን እንዳስወጣው በጉልበትም በጸባይም በንግግርም ብቻ በሚችለው ነገር ሁሉ ከሱ እንድርቅ ህይወቴን እንዳላበላሽ ነገረኝ፣ ተቆጣኝ። እኔ ግን አሻፈረኝ አልኩ። ያኔ ከዚህ በኋላ ህይወትሽ ነው ተወጪው፣ እኔ አጠገብ እኔ ዙሪያ ላይ እንዳላይሽ እንዳላገኘሽ ብሎ ከዙሪያ ይራቅ። እንደነገርኩሽ ትንሽ ቢራራቅም የሰፈር ልጆች ነን፣ እንተዋወቃለን። ቤተሰቦቻችንም የሚተዋወቁ ሰዎች ናቸው። እናቱ በጣም መልካም ደግ የዋህ ሴት መሆኗን አውቃለሁ። ልጅም ለእናቱ ታዛዥና መልካም ልጅ እንደሆነ አውቃለሁ። ያደረኩት ነገር ጥሎኝ ከሄደ በኋላ እናቱ ቤት አንኳኩቼ ቀጥ ብዬ መሄድ ነበር። እናቱ የዚህን ያህል ቅርርብ፣ ንግግር፣ ትውውቅ ባይኖረንም የማን ልጅ መሆኔን ማን መሆኔን በደንብ ያውቃሉ። ሳያዩኝ ሰላም አሉኝ፣ ግን ደነገጡ። ጋብቼን አልሰሙም። እርጉዝ መሆኔ እንኳን እናት ወልዳ ያሳደገች ሴት ይቅርና የትኛውም ሰው ትኩር ብሎ ሲያየኝ የማስታወቅበት ደረጃ ላይ ነበርኩ። አስገቡኝ። ምን ሆነሻል? የከሌ ልጅ አይደለሽ እንዴ አሉኝ። አዎ የከሌ ልጅ ነኝ። መቼ ነው ያገባሹ? ሰርግ ሳትጠሩኝ በላችሁ እንዴ ብለው እንደመቀለድ አሉ። አውቃለሁ አሽሙሩ እንዳላገባው በደንብ ያውቃሉ። ሳታገቢ ግን እንዴት አረገሽ ብለው ሊፋጠጡኝ አልፈለጉም። እኔም ፈገግ ብዬ እማማ ስለዚህ ጉዳይ ላይ አናገራችሁ ነው የመጣሁት አልኳቸው። ድንጋጤያቸው ከመጀመሪያው በላይ ፊታቸው ላይ ሲነበብ ተሰማኝ። ምን ነው ልጄ ምን ሆነሻል አሉኝ። ያረገዝኩት ከልጆት ነው ስላቸው በተቀመጡበት ሰውነታቸው ሲንቀጠቀጥ አየው ነበር። ምን አልሽ አሉኝ። ስሙን ጠርቼ እኔና እሱ ለ3 ዓመታት ፍቅረኛሞች ነበርን። ይህ ነገር ከመፈጠሩ በፊት እንዲያገባኝ ብዙ ለምኜው ነበረ። አጋጣሚ ግን ይህ እርግዝና ተፈጠረ። እንዳስወርደው ነግሮኝ ነበር። እኔ ግን ለህይወቴ ፈራው፣ ፈጣሪንም ፈራው። አሁን ማርገዜን ሲያቅና እንደማላስወርደውም እርግጠኛ ሆኜ ስነግረው ጥሎኝ ሄደ። እርስዎ እናት ኖት፣ ልጆች አሉት፣ አማልዱኝ አልኳቸው። ልጄ ሂጂ፣ እኔ ልጄን አናግሬ እነግርሻለሁ ብለው ክፉም ደግም ሳይናገሩ ከቤት ሸኙኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ዛሬ በፓርት 2 ተገናኝተናል። አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ፎሎ፣ ላይክ፣ ሪፖስት፣ ኮፒ ሊንክ ቢያንስ 50 ጊዜ ኮፒ ሊንክ እያረጋችሁ አብራችሁኝ ቆዩ። አባያ፣ ቦርሳ፣ ጫማ፣ ድሪያ፣ ቶቦችን የምትፈልጉ ቤተል ኤጄ ሞል 1ኛ ፎቅ ሀውለት ጋር ሳታዩ እንዳትገዙ። ቴሌግራም ሊንኬ ደግሞ ይኸው እዚህ ጋር እንደዚህ እንደምታዩት ነው። ይህ የሀውለት ኮሌክሽን ሁሉም እቃዎች የሚገኙበት ቴሌግራም ቻናል ስለሆነ ማየት የምትፈልጓቸውን እቃዎች ይህን ስክሪንሻት አድርጉት፣ ከዛ ኮፒ አድርጉትና ቴሌግራም ላይ ፔስት አድርጋችሁ ቀጥታ ወደ ግሩፕ ይወስዳችኋል። እዛ ላይ የሚፈልጉትን አይታችሁ ዋጋ ልጠይቁኝ ትችላላችሁ። ለእናቱ ከነገርኳቸውና ከሳቸው ጋር ካወራኋቸው ከ15 ቀን በኋላ ደወለልኝ። አንድ ካፌ ላይ እንድንገናኝ ካደረገ በኋላ እኔ እንደማልፈልግሽ የኔና አንቺ ህይወት አብሮ መቀጠል እንደማይችል ለአንቺ ቅንጣት ታክል ፍቅር እንደሌለኝ እያወቅሽ ለምንድን ነው እንደዚህ አይነት ህይወት ውስጥ መግባት የኔንም ያንቺንም ህይወት ማበላሸት የፈለግሽው አለኝ። እውነት አትወደኝም? እውነት አትፈልገኝም? ሳትፈልገኝ ሳትወደኝ ነው 3 ዓመት ሁሉ ለምን ተጫወትክብኝ? ለምን አብረኸኝ ሆንኩ? መጀመሪያውኑ ካልወደድከኝና ካላፈቀርከኝ ከዙሪያዬ ለምን አላክም? አልፈልግሽም፣ አላፈቅርሽም፣ የሚያፈቅርሽም የሚወድሽም ፈልጊ ብለህ በመጀመሪያዎቹ ቀናቶች ላይ እንደምወድህ እንደማፈቅር እያወቅ ለምን ከህይወትህ አላስወጣኸኝም እያልኩኝ ተናገርኩት እያለቀስኩ። እኔ ወንድ ልጅ ነኝ፣ አንቺ ግን ሴት ልጅ ነሽ አለኝ። ምንድነው ልዩነታችን አልኩት። ይኸው የአንቺ ህይወት እንደዚህ ተበላሽቶ ቀርቷል። እኔ ግን ነገም ከነገ ወዲያም እድል አለኝ። ስለ ራስሽ ስለ ህይወትሽ ማሰብ ያለብሽ አንቺ እንጂ እኔ አይደለሁም። በብዙ ምልክቶች በብዙ ነገሮች እኔና አንቺ አብረን መኖር እንደማንችል መጋባትም መግባባትም እንደማንችል ነግሬሻለሁ፣ አሳይቼሻለሁ። ድንጋይ ነው ካልተባልሽ አንቺ አይገባሽም እንዴ ብሎ ስድብ ጀመረ።
ምን ማለት ነው አልኩት። የራስሽን ውሳኔ መወሰን የራስሽ መብት ነበረ። ትልቅ ሰው ነሽ፣ አድገሻል፣ ሕፃን ልጅ አይደለሽም። ስለ ህይወትሽ የምታውቂው አንቺ እንጂ እኔ አይደለሁም። ቀድሞውኑ ምርጫሽን እንድትመርጪ፣ መንገድሽን እንድትለይ፣ ከእኔ እንድትርቂ በብዙ መንገዶች ያሳይቼሽ ነግሬሽ ነበር አለኝ። እሺ አሁን ምን ይሁን አልኩት። አላቅም ምን ይሁን፣ ጭራሽ እኔ አልፈልግም ስልሽ በእናቴ በኩል ሄደሽ ልታስገድጅኝ እየሞከርሽ ነው አለኝ። ምንን ነው ማስገድድ አልኩት። እኔ አንቺን እንዳገባሽ እናቴ እየወተወተች ነው። ካላገባሃት ለልጆቼ ግፍ አታስቀምጥ፣ ሴት ልጅ ናት፣ ህይወቷን አበላሽተ የትም መጣል አትችልም፣ አግባት ብላ አስገድዳኛለች። እሷ ስላስገደደችኝ ላገባሽ እችላለሁ። አንቺ ግን በዚህ ወድ ደስተኛ ሆነሽ ምትኖሪ፣ ሚስትም ሆነሽ ተወደሽ እንደ ሴት ተከብረሽ ምትኖሪ ይመስልሻል አለኝ። ዝም አልኩት። እሱም ዝም አለ። ጥቂት ከተቀመጥን በኋላ ይኸውልሽ ልንገርሽ፣ አሁንም ቢሆን እድላለሽ። ለእናቴ ሂጂና እኔን እንዳታስገድደኝ፣ አንቺ እንደማትፈልጊኝ፣ ልጁን ከወለድሹ በኋላ ምትፈልጊውን ሁሉ አግዝሻለሁ፣ ምትፈልጊውን ሁሉ አደርግልሻለሁ። ባለሽበት ሆነሽ ልጁን ማሳደግ እንችላለን። ያንን ንገሪያት። እናቴ እንዳጨቀጭቀኝ እንዳታስገድደኝ አድርጊ። ባገባሽም እንደ ሚስት አላከብርሽም፣ እንደ ሚስት አላኖርሽም። እናቴን አክብሬ እናቴን ፈርቼ ነው ማገባሽ አለኝ። ስለዚህ ምን ላድርግ አልኩት። ሄደሽ እንደማትፈልጊኝ ንገሪያት፣ ወይ ደግሞ ሚስት የማትሆኝበት ህይወት ውስጥ ዝም ብዬ ተቀብዬ ለተወሰነ ጊዜ አኖርሻለሁ አለኝ። አኑረኝ፣ ችግር የለውም፣ ሚስት መሆን ብቻ ነው የምፈልገው አልኩት። አበደ። ጠረጴዛውን ነረተ፣ ፀጉሩን ነጨ፣ ባለሁበት ጥሎኝ ሄደ። ሀውለት ከወራት በኋላ በእናቱ ትግል ተለምኖ አገባኝ። እናቱ ግቢያቸው ውስጥ አንድ ክፍል ቤት ሰጥተውን እሱን በሚችሉት መጠን ቤታቸው ባለው ትራፊ ዕቃ አሟልተው ሰርግ የለ ድግስ የለ ብቻ ለወጉ ለማዕረጉ ሲባል ሽማግሌ ልከው እነዛ ሽማግሌዎች ቤተሰቦቼን አስፈቅደው ቀለል ያለ ቀለበት ፕሮግራም ተዘጋጅቶ ወደ እናቱ ቤት ይዞ ይመጣ። ከዛች ዕለት ጀምሮ እኔና እሱ እናቱ ጋር አንድ ቤት ውስጥ እንኑር እንጂ እንደ ሚስት ተከብሬ ተወድጄ ተፈቅሬ ኖሬ አላቅም። በቃ ሽጉጥ ተደግኖበት በይው ተገዶ ሳይወድ በግዱ የገባበት ህይወት ነው። እኔስ ይብስ እያፈቀርኩት፣ ይብስ እየወደድኩት፣ ይብስ እሱ የሚወደኝን የሚያፈቅረኝን እንደ ሚስት የሚያየኝን ቀን እየናፈኩኝ መኖር ጀመርኩኝ። ደስ ሲለው ይመጣል፣ ደስ ሲለው ይቀራል፣ ደስ ሲለው ይኖራል፣ ደስ ሲለው አይኖርም። ሁሌም ተስፋዬ ልጁን ሲያይ ስወልድ ልጄ ሁሉንም ነገር ትቀይረዋለች፣ ልጄ ህይወታችንን ታስተካክለዋለች፣ ለልጁ ሲል ትዳሩን ይወደዋል፣ ልጄ ባክና እንድትኖር አይፈልግም ብዬ ነበር ማስበው። የሆነው ሆነና እዛው ሆነን በዛው ሁኔታ የመጀመሪያ ልጄን አብሮኝ ሆኖ ወለድኩኝ።